በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 1 ቀን ነቢዩ ኤልያስ ተስቢያዊ ይታሰባል። ኤልያስ ማለት ዘይት ማለት ነው። ወገደፈቶ ታሕተ አሐቲ ዕፀ ኤልያስ እንዲል በመጽሐፈ ኩፋሌ ምዕራፍ 12 ቁጥር 32። ወአሐቲ መስፈርተ ኤልያስ ትገብር 10 ምክንያተ ዘይት እንዲል በመጽሐፈ ሄኖክ ምዕራፍ 3 ቁጥር 21። አንድም ኤልያስ ማለት ቀናኢ ለአምላኩ እግዚአብሔር አምላክነ ማለት ነው። ኤል ማለት የአምላክ ስም ሲሆን ያስ ደግሞ አያጠራጥርም ማለት ነው። አባቱ ኢያሴኒው እናቱ ቶና ይባላሉ። ትውልዱ ከነገደ ሌዊ ሲሆን ሀገሩ ደግሞ ከዮርዳኖስ ወንዝ በስተ ምስራቅ በሚገኘው ቴስቢ የሚባል ነው። ቴስቢ ከገለአድ ሀገር ቀበሌዎች አንዱ ነው። ኤልያስ ከብሉይ ኪዳን ነቢያት ሲሆን አንደኛ ነገሥት ምዕራፍ 16 ቁጥር 1 ላይ ቁጥሩ ከቀደምት ነቢያት ይመደባል። ወተብዕለ በእንዲያሁ እስመ በዕለተ ተወልደ ርእየ አቡሁ እንዲል አርባዕተ እደወ ብርሃናውያን እንዘ ይሰግዱ ሎቱ ወይጠበልልዎ በእሳት ህየንተ አጽርክት ዘይጠበለሉ ቦቱ ሕፃናት እንዲል በተወለደ ጊዜ ሕፃናት በሚጠቀለሉበት ጨርቅ ፋንታ 4 ብርሃንን የለበሱ ሰዎች በእሳት ድሪቶ ሲጠቀልሉትና ሲሰግዱለት አየ። አባቱም ወደ ኢየሩሳሌም ሄዶ ለካህናት ነገራቸው። እነሱም ማደሪያው በብርሃን ውስጥ ይሆን ወይስ እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። ነቢዩ ኤልያስ በነበረበት ዘመን የሰማርያ ንጉሥ አክዓብ የኢትበዓልን ልጅ ኤልዛቤልን አግብቷል። በዓልንም አመለከ። በሰማርያ ለበዓል መሠዊያ አቆመ። የማምለኪያ አጽድቅትም የማምለኪያ አጸድንም ተከለ። ከእርሱ በፊት ከነበሩት ሁሉ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ። አንደኛ ነገሥት ምዕራፍ 15 ቁጥር 32። በዚህ ጊዜ ቴስብያዊ ኤልያስ አክዓብን በፊቱ የቆምክ እስራኤል አምላክ ሕያው እግዚአብሔርን ካፌ በቀር በእነዚህ ዓመታት ጠልና ዝናብ አይሆንም ሲል ተናገረ። አንደኛ ነገሥት ምዕራፍ 15 ቁጥር 1። ምክንያቱም አክዓብና ኤልዛቤል 850 ካህናተ ጣዖታትና የጣዖት ነቢያት ሐሰት ወይም ነቢያተ ሐሰት መድበው ቤልን እያመለኩ ስለነበሩ ነበር። ኤልዛቤልም ነቢያተ እግዚአብሔርን እያሳደደች ታስገድላቸው ነበረ። በዚህ ምክንያት ሰማይን ገዝቶ ለጎመው። ወጸሎተ ጸለየ ከመ ኢይዝንም ዝናም ወኢዘንመ ውስተ ምድር 3 ዓመተ ወሰደስተ አውራሃ እንዲል አንደኛ ነገሥት ምዕራፍ 17 ቁጥር 2፣ በያዕቆብ መልእክት ምዕራፍ 5 ቁጥር 17። 3 ዓመት ከ6 ወር ዝናብ አልዘነበም። ስለዚህ ሰማርያ በረሃብና በድርቅ ተመታች። ስለዚህም ኤልዛቤል ልታስገድለው ኤልያስን አስፈለገችው። መልአክ ተገልጾ ሆር ፈለገ ኩራት ወበህዬ ኢሴስዩከ ቋት ፍና ሰርክ አፈ ጽባህ እንዲል ጧትና ማታ ቁራዎች መግቡሃልና በኩራት ፋፋ ውስጥ ተቀመጥ ብሎ ነገረው። ቁራዎችም በጧትና በማታ እንጀራና ሥጋ እያመጡለት ይመገብ ነበረ።
ከዛም ወንዝ እየጠጣ ፏሃት ከሚባል ወንዝ እየጠጣ ብዙ ቀን ተቀመጠ። ነገር ግን ዝናብ ስላልዘነበ የወንዙ ውሃ ደረቀበት። ጌታም ዝናብ እንዲያዘንብ የማይለምነው ቢሆን ፍጡር በፍጡር ላይ እንዴት ጨከነ ብሎ ምግቡ እንዲቋረጥ አድርጎበታል። ኤልያስም እየወጣ እየገባ ቢመለከት ምንም ነገር የለም። ቋዕኖ ይሄይሎ ለቋ ይላል። አሞራውን አሞራ ይቀማው ይሆን እያለ አንጋጦ ወደ ላይ ሲመለከትና ሲያይ ከቆየ በኋላ ባይሆን ውሃ ልጠጣ ብሎ ወደ ወንዝ ቢወርድ ውሃው ደርቆ ቆይቶታል። ከዛ ወደ ጌታ ቢያመለክት ሆር ሀገረ ሰራጵታ ወበህየ ትሴስየከ አሐቲ መበለት ብሎታል። ወደ ሰራጵታ ሂድ፣ በዛም አንዲት መበለት ትመግብሃለች ብሎታል። ይችም መበለት የነቢዩ የዮናስ እናት ስትሆን በጽር ቋንቋ ጵርቅብቅ ትባላለች። እንጨት ስትለቅም አገኛት። ወረከባ እንዘታት ክልኤተ ዕፀው እንዲል የምጠጣው ጥቂት ውሃ ታመጭልኝ ዘንድ እለምንሻለሁ አላት። በኤልያስ ጊዜ ውሃ አለችውን? ውሃ ልትጠጣ ስትሄድ እንደገና ጠርቶ ቁራሽ እንጀራ በእጅሽ ይዘሽ እንድትመጭ እለምንሻለሁ አላት። እርሷም አምላክህ ሕያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮም ካለው ጥቂት ዘይት በስተቀር እንጀራ የለኝም። ገብቼ እኔና ልጄ ጋግረን በልተነው እንሞት ዘንድ ጥቂት እንጨት እለቅማለሁ አለችው። ኤልያስም አቅድሚ ሊተ ዳፍንተ ለኪስ ወለወልድኪ ትገብሪ ድኅረ እንዲል አትፍሪ፣ ያልሽውን አድርጊ። አስቀድመሽ ከዱቄቱ ለእኔ ታናሽ እንጎቻ አድርጊ አምጭልኝ። ለአንቺና ለልጅሽ በኋላ ታደርጊያለሽ። ዝናብ እስኪዘንብ ድረስ ዱቄቱ ከማድጋው አያልቅም፣ ዘይቱም ከማሰሮው አይጎድልም አላት። እሷም እንዳላት እንጎቻ አዘጋጅታ አቀረበችለት። ዱቄቱንም ብዙ ቀን ተመገቡለት። ከዕለታት አንድ ቀን የባልቴቷ ልጅ ዮናስ ታመመና ሞተባት። እሷም ነቢይ ሳይገባኝ ከቤቴ ገብተህ ኃጢአቴን ተመራመርህ፣ አንድ ልጅን ትገድልብኛለህን? አለችው። ኤልያስም ከደርቡ አስተኝቶ እጁን ከእጁ እግሩን ከእግሩ አፉን ካፉ ገጥሞ እየወደቀ እየተነሳ ደጋግሞ ጸለየ። በሦስተኛው ተነስቶለታል። ከብዙ ቀን በኋላ በሦስተኛው ዓመት ሂድ ለአክዓብ ተገለጥ፣ በምድር ላይ ዝናብን አመጣለሁ የሚል ቃል መጣለት። በዚህ ጊዜ አክዓብ የቤቱን አዛዥ አብድዩን አስከትሎ ለበቅሎ ለፈረስ የሚሆን ሣር ፍለጋ ይዞት ወጣ። ኤልያስም ለአብድዩ ተገልጦ ጌታህን ጥራው አለው። በዛ ሰዓት ሣር ፍለጋ በየራሳቸው ተበታትነው ነበርና፣ አብድዩ ግን ጌታዬ ይፈልግህ ዘንድ ያለህበት ንጉሥ የላክበት ንጉሥ ያላማለው መኮንን የለም አለው። አሁንም ገብቼ ስናገር አንተን እንጂ መንፈስ ቅዱስ አንስቶ ወደማላውቀው ተራራ ቢወስደኝ ይገድለኛል። እኔም ባሪያህ ከታናሽነቴ ጀምሬ እግዚአብሔርን እፈራ ነበር አለ። ኤልዛቤል ነቢያትን ስታስፈጅ አምሳውን በአንድ ዋሻ አድርጌ 50ውን ነቢያት ማዳኔን ባታውቅልኝ ነው እንጂ ኤልያስ ተገኝቷል፣ ሂድ ንገረው የምትለኝ አለው። ኤልያስም ሕያው እግዚአብሔርን ከዚህ አልሄድም፣ ጠርተህ አምጣው አለው። አብድዩም አክዓብን ጠርቶ ኤልያስ ተገኝቷል ና አለው።
ንጉሡም እንደደረሰ አንተኑ ዘትገድፎሙ ለእስራኤል እንዲል እስራኤልን በረሃብና በድርቅ የምትገለባብጣቸው አንተ ነህን? አለው። አኮ አነ ዘገፈትኦሙ አላ እንተ ወቤተ አቡከ ይላል። አንተና የአባትህ ወገኖች ጣዖት እያመለካችሁ እንጂ እኔ አይደለሁም አለው። ከዛም እስከ ማእዜኑ ታነክሱ በክልኤሆን ጌጋያቲክሙ እንዲል እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? ቤል አምላክ ከሆነ እሱን ብቻ አምልኩ፣ እሱንም ተከተሉ። እግዚአብሔር አምላክ ከሆነ እሱን አምልኩ፣ እሱን ብቻ ተከተሉ አላቸው። ለእመቤል አምላከነ ኪያሁ አምልኩ ወኪያሁ ትልው ወለእመ እግዚአብሔር አምላክ ኪያሁ አምልኩ ወኪያሁ ትልው እንዲል። ኤልያስም 850 ነቢያት ሐሰት ካህናተ ጣዖት አሏችሁ፣ እኔ አንድ ብቻ ነኝ። መሥዋዕት እንሰዋና እሳት ከሰማይ ወርዶ መሥዋዕቱን የበላለት አምላክ ነው በማለት ተናገራቸው። ከዛ በኋላ ዝናም ይዝነብ አለው። አክዓብም ነቢያተ ሐሰቱ ካህናተ ጣዖቱ በፍጥነት እንዲመጡ አዘዛቸው። እንደደረሱም ኤልያስ ከላሙም ከጊዜውም ምረጡ አላቸው። ከጊዜው ነጉን ከላሙ የሰባውን መረጡ። ላሙንም አርደው ሥጋውን አወራርደው ድንጋይ ጸፍጸፍ እንጨት ረብርበው ከዛ ላይ አድርገው ቢጸልዩ እሳት ከሰማይ ወርዶ የማይበላላቸው ሆነ። በፊት ግን ሰይጣን እሳት ከምድር እያመጣ ያቀጣጥልላቸው ነበረ። ያን ጊዜ ግን በኤልያስ ያደረ መንፈስ ቅዱስ ሰይጣንን አላስቀርበው ስላለ ቀርቷል። ወአኀዘ ይሳለቅ ቦሙ ኤልያስ ቴስብያዊ ይላል። ኤልያስ አምላካችሁ እንጂ ደካማ ነው፣ ከጉድጓድ ወድቆ ያዝን ይሆናልና ሄዳችሁ አንሱት፣ አምላካችሁ እንጂ እንቅልፋም ነውና ሄዳችሁ ቀስቅሱት እያለ ይዘብትባቸው ጀመረ። ካህናተ ጣዖቱ ነቢያተ ሐሰቱ ሰውነታችንን ሳይቀር ሰዋንልህ ለማለት ደም አዙሮ እስኪጥላቸው ድረስ ሰውነታቸውን በሾተል ይፍቁትና ይፈቀፍቁት፣ በጦርም ይወጉት ነበረ። ከዛ በኋላ ከ9 ሰዓት ኤልያስ የነሱን አንስቶ ድንጋዩን ጸፍጽፎ እንጨቱን ረብርቦ ዙሪያውን አጎድጉዶ ላሙን አርዶ ሥጋውን አወራርዶ ከዛ ለአምልኮትህ ቀንቼ እንጂ እከብርበት እሾምበት ብዬ አይደለም፣ ነቢያት አልቀው ብቻዬን ቀርቻለሁና ብሎ ጸለየ። ያን ሰዓት እሳት ከሰማይ ወርዶ ሥጋውን በልቶ እንጨቱን በልቶ ድንጋዩን በልቶ ከመሬቱ ጋት ሙሉ በላለት። ወለሐሰ መሬቶ እንዲል ሕዝቡም ያን ባዩ ጊዜ ሁሉም በግንባራቸው ተደፍተው እግዚአብሔር አምላክ ነው ብለው መስክረዋል። ኤልያስም ከበዓሉ ነቢያት አንድ ሰው እንዳያመልጥ ያዙ አላቸውና ወደ ቂሶን ወንዝ ወስዶ በዛ አስፈጅቷቸዋል። ከዚያም ወዲያውኑ ወደ ቀርሜሎስ ተራራ ወጣ። ፊቱን በጉልበቱ መካከል አድርጎ በግንባሩ ተደፍቶ ይጸልይ ጀመረ። ብላቴናውም ወደ ባሕሩ ደጋግመህ ተመልከት አለው። በሰባተኛው የሰው ልጅ የምታክል ታናሽ ደመና ከባሕር ውቅያኖስ ውሃ ጠልፋ ስትወጣ አየሁ አለ። ኤልያስም አክዓብን ሰረገላህን ጭነህ ፈጥነህ ወደ ቤትህ ሂድ ብሎ ለመነው። ከዛም ዝናብ ዘንቦላቸው ዞሩ። በዕለቱ በቅሎ አሽቶ አፍርቶ ተመግበው አድረዋል።
ኤልያስም ካህናተ ጣዖቱ ነቢያተ ሐሰቱ እንደሞቱ በሰማ ጊዜ ወደ ኤልያስ በዛች ከተማ ወይኔ ወይ አንተ ትኖርባት ብላ ላከችበት ኤልዛቤል። በዚህ ጊዜ መልአክ ወጥቶ ከነብር ትፈዥ እንቅልፍ ታበዥ እንዲሉ ከኤልዛቤል ጋር ተጣልተ በዚህ ተቀምጠሃልን? ተነስተህ ሂድ አለው። እሱም ደንግጦ ዮናስን በቤርሳቤህ ትቶ በረሃውን ሲሄድ ደክሞት ከክትክታ ስር ተቀመጠ። ወነበረ ታሕተ ዕፀ ከርሜ ይላል። አንቀላፍቶም በተኛ ጊዜ መልአኩ ቀስቅሶት ቢነሳ ከራስጌው እንጀራ በአገልግል ውሃ በመንቀል አገኘ። ያን ተመግቦ ተመልሶ ተኛ። ዳግመኛ ቀሰቀሰውና በልቶ ተኛ። ሦስተኛ ቀስቅሶ የምትሄድበት መንገዱ ሩቅ ነውና እስከምትጠግብ ድረስ ብላ አለው። ብላ ጸግብ ብላ እስከትጸግብ እስመ ርሑቅ ፍኖትከ እንዲል። ኤልያስም መልአክ ያቀረበለትን ተመግቦ 40 ቀንና 40 ሌሊት ተጉዞ ወደ ኮሬብ ተራራ ደረሰ። ወሖረ በኃይለ ውእቱ እክል 40 መዓልተ ወ40 ሌሊተ እንዲል። በኮሬብ ሳለ የእግዚአብሔር ቃል መጣለትና ወደ ደማስቆ ሂድ፣ በዛም በሶርያ ንጉሥ ይሆን ዘንድ አዛሄልን ቅባው ወይም ቀባው፣ የናሚስን ልጅ ኢዩን ደግሞ የእስራኤልን ንጉሥ አድርገህ ቅባው ወይም ቀባው የሚል ትእዛዝ ከእግዚአብሔር መጣለት። ይህም የሆነበት ምክንያት እነዚህ ነገሥታት የአክዓብን ቤት በማጥፋት በላዩ ላይ የእግዚአብሔርን ፍርድ እንዲፈጽሙበት ነበር። በአንደኛ ነገሥት ምዕራፍ 19 ቁጥር 1 እስከ 21። በፈንታውም ነቢይ ይሆን ዘንድ የቤልመሃናን ልጅ ሰው የሳፋጥን ልጅ ኤልሳዕን ቅባው አለው። ከዛም ሄደና ኤልሳዕ በ12 ጥማድ በሬዎች እያሳረሰ 12ተኛ ገበሬ ሆኖ አገኘው። ኤልያስም ተጠግቶ መጎናጸፊያውን ጣለበት። በኤልሳዕም ጸጋ መንፈስ ቅዱስ አደረበትና 12 በሬዎችን አርዶ አወራርዶ ቀንበሩንና ሞፈሩን ፈልጦ ቀቅሎ ለሕዝቡ ካበላ በኋላ ኤልያስን ተከትሎ ያገለግለው ጀመረ። የአክዓብም ልጅ አካዝያስ 2 ዓመት ከነገሰ በኋላ በእግዚአብሔር ፊት ክፉ ነገር አደረገ። በእስራኤልም ላይ ዓመፅን አቀጣጠለ። ከዓይነ ርግቡም ወድቆ ታመመ። ስለዚህ የአቃሮንን አምላክ ብዔልዜቡልን ጠይቁ ብሎ መልእክተኞችን ላከ። በዚህ ጊዜ የእግዚአብሔር መልአክ ቴስብያዊ ኤልያስን ተነስና በእስራኤል አምላክ ስለሌለ ብዔልዜቡልን ትጠይቁ ዘንድ የምትሄዱ ብለህ መልእክተኞችን ተገናኝና ትሞታለህ እንጂ ካወጣህበት አልጋ አትወርድም በላቸው ስላለው ወርዶ ነገራቸው። መልእክተኞችም ተመልሰው ለንጉሡ ነገሩት። እንዴት ያለ ሰው ነው ብሎ ጠየቃቸው። እነሱም ጠጉራም፣ በወገቡ ጠፍር የታጠቀ ነው አሉት። አካዝያስም ኤልያስ መሆኑን አውቆ 50 አለቃ ከ50 ሰዎች ጋር ልኮ ጥራው አለው። የ50 አለቃ ሄዶ የእግዚአብሔር ሰው ሆይ ንጉሥ ና ውረድ ይልሃል አለው። ኤልያስም የእግዚአብሔር ሰው ከሆንሁ እሳት ከሰማይ ወርዳ አንተንና 50ውን ሰዎች ትብላ አለው። እሳትም ወርዳ በላቻቸው። ሁለተኛ እንደነዚሁ ላከ። ኤልያስም እንደ በፊቱ ተናግሮ እሳት በላቸው። ሦስተኛም ላከ። ይህ ሦስተኛ 50 አለቃ አብድዩ ሲሆን
የፊተኞችን አለቆችና ጭፍሮች እሳት እንደበላቸው አውቆ በጉልበቱ ተንበርክኮ ከዚህ በፊት የመጡትን እሳት በላቸው፣ አሁን ግን ነፍሴ በፊትህ የከበረች ትሆን ብሎ ለመነው። ኤልያስንም አብሮ እንዲሄድ መልአክ ነገረውና ሄደ። ወደ ንጉሡም ቀርቦ የአቃሮንን አምላክ ብዔልዜቡልን ልትጠይቅ ሄደሃልና ትሞታለህ አለው። እንደ ተናገረውም ሞተ። በፈንታውም ወንድሙ ኢዮራም ነገሠ። እንዲህም ሆነ፣ እግዚአብሔር ኤልያስን ሊያሳርገው በወደደ ጊዜ ከኤልሳዕ ጋር ከጌልጌላ ተነሳና ኤልሳዕን ወደ ቤቴል ልኮኛልና እዚሁ ቆይ አለው። ኤልሳዕም በሕያው እግዚአብሔር ነፍስ አምልሃለሁ፣ አልለይህም አለው። ከዛም ተያይዘው ወደ ቤቴል ወረዱ። በቤቴል ያሉ ነቢያት ጌታህን ከራስጌስ እንደሚወስደው አውቀሃልን? አሉት። አዎ ዝም በሉ አላቸው። ኤልያስም እንደገና ኤልሳዕ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆየኝ አለው። ኤልሳዕም በፍጹም አልለይህም አለው። ወደ ኢያሪኮም መጡ። በዚያም ያሉ ደቂቀ ነቢያት ወደ ኤልሳዕ ቀርበው ጌታህን ዛሬ ከራስጌስ ላይ እንደሚወስደው አውቀሃልን? አሉት። አዎን ዝም በሉ አላቸው። ኤልያስም ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆየኝ አለው። ኤልሳዕም በሕያው ነፍስ አምልሃለሁ፣ አልለይህም አለውና አብረው ሄዱ። ኤልያስም መጎናጸፊያውን ወስዶ ውሃውን ሲመታው ወዲያና ወዲህ ከሁለት ተከፈለ፣ ሁለቱም በደረቅ ተሻገሩ። ከዛ በኋላ ኤልያስ ኤልሳዕን ካንተ ሳልወስድ የምትሻውን ካንተ ሳልወሰድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ትሁን አለው። ኤልያስም አስቸጋሪ ነገር ለምንኸኛል፣ ነገር ግን ካንተ ስወሰድ ብታየኝ ይሆንልሃል አለው። ሁለቱም እያዘገሙ ሲጓዙ አፍራሰ እሳት ሰረገላ እሳት በመሃል ገብተው ለያዩአቸው። ኤልያስም አውሎ ነፋስ ወደ ሰማይ ወጣ፣ በአውሎ ነፋስ ወደ ሰማይ ወጣ። ኤልሳዕም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዛም በኋላ አላየውም። ከኤልያስ የወደቀውን ልብስ አንስቶ ተመለሰ። ሁለተኛ ነገሥት ምዕራፍ 2 ቁጥር 12። ኤልያስም በብሔረ ሕያዋን በሕይወት ይኖራል። የልደቱ መታሰቢያ ታኅሳስ 1 ቀን ሲሆን ዕርገቱ ደግሞ ጥር 6 ቀን ይሆናል። ነቢዩ ኤልያስ በእሳት ሰፋድል ተጠቅሎ መወለዱ አክዓብን ኤልዛቤልንና አካዝያስን መገሰጹ፣ በጸሎቱ ዝናብ ማቆሙና ማውረዱ፣ መሥዋዕት ማቅረቡ፣ መምለኪያነ ጣዖቱን ማስወገዱና መግደሉ፣ ዮርዳኖስን ከፍሎ በመሻገር በእሳት ሰረገላ ኤልሳዕን ባርኮ ማረጉ ወዘተ ይነገርለታል። ረድኤቱና በረከቱ ከሁላችን ጋር ትኑር ለዘላለሙ አሜን።